ሰኞ ሌባ አይደለም ያው ግቢ ውስጥ ነው ሴራው የተዘጋጀው እና ሰኞ እኔ ገበያ ሄጄ ነጋዴና ባሌን እኔም ባሌም ነጋዴዎች ነንና ገበያ ሄደን እኛ ገበያ ደርሰን እስከምንመጣ ድረስ ቤቱ ውስጥ ያለ እቃ እንዳለ ተዘረፈ። ከዛን እግዚአብሔር ወይ አንተ ትችላለህ እኔ የሰማሁት ይሄንን አይደለም እቃሽ ይዘረፋል ብዬ ጌታ ወይ እኔ ይሄን አልሰማውም በቃ እየርኩ ከዛ በፊት የሆነ የተፈጠረ ነገር አለና ጎረቤትሽ ጸልየልኝ ነበር ከዚህ በፊት ጎረቤትሽ አንቺ ላይ አሰርታለች ያ መንፈስ ተመቷል አንቺ ላይ አይሰለጥንም ባንቺ አይሆንም ብለ ጸልየልኝ ያ ነገር ትቶኝ ነበር። ከዛ አንተ እንደ ጸለይክልኝ ደግሞ ሌላ ቸርች ሄጄ ያ በይፋ ወጣ ጮሆ ከኔ ላይ መንፈሱ እሷ ያሰረችው መንፈስ ለፍልፎ ወጣ። አንተ ተናግረኝ በማግስቱ ሌላ ቸርች ሲሄድ ለፍልፎ ወጣና ከዛ እንዲህ በቲክቶክ በዩቲዩብ ምናምን የተቀረጸው በስልክ ይለቀቃል መጥቶ ለከሴትዮዋ ስልክ ላይ ገባ። ያ የሆነው እሁድ ነው ስልኳ ላይ ገባው ማለት ነው። መንፈሱ ጮ ይለፈልፈው አዎ የሷ እኔ ነኝ ምናምን በሻሾ ወስጄ ነው ያሰራሁት እኔን ማንንም አይነቀኝም ምናምን ያለች በቃ እኔ ቸርችም ሄዳለሁ ምዛም ሄዳለሁ እኔን ማንንም አይነቀኝም ያለች ስታስል ስለፈልፈኝ ለከያው ሄዶ የሷ ስልክ ላይ ገባ። ከዚህ በፊትም አንተ አገልግለኝ በቃ አቤ አንዴ ማገልግሎኛል ይሄ መንፈስ እኔን አይከተለኝም ብዬ ነበር። ከዛን ሄዶ ስልኳ ላይ ገባ። እነሱ ያዩት እሁድ የዛሬ ሳምንት ነበር ያን ያዩት ቸርች ጄኔ እስከምመጣ ካናት ነውና ካናት እዛ 01 ጄ እስከመጣ ሁሉም ነብር ነው ጠበቁኝ። እንዴ ምንድነው ነብር የሚያደርጋቸው ጌታ ወይ ብዬ ከዛ ነይ አንቺ ጉድሽን ታያለሽ አሉኝ። ከቤት መጥተው ጠሩ። ምንድነው ጉዴ ስል ለካ ጅሪዮ የጮኸ ነበር በዛ ሰዓት ከኔ ላይ ከዛን ሰራተኛዋ ቤት ናትና በቃ ነብር ሆነች ተቀየረች ወዲያው በቃ ተቀያየረች አበጠች ምናምን መንፈሱ ስሟን የጠራ የሴትዮዋን ስም እሺ ከዛን ሰራተኛዋን ነብር ሆነችብኝ። አረ የሰራዊት አምላክ እግዚአብሔር ወይ አንተ ትችላለህ እችላለሁ ብለኸኛል ነግረኸኛል ጌታ ወይ እኔ ዋጋልሻለሁ ብለኸኛል አሁንም አንተ ታዋጋልኩ ማታ ላይ ተነስቼ ጸልዬ ልጄና እህቴ ያለችና ዘይት ከዚህ ወሰርኩትን ዘይት ጌታ ወይ የልጆቼን አደራ አንተ ውሰድ ብዬ ልጆቼ ላይ ዘይት ቀብቼ ገበያ ሄድኩ። ገበያ ሄጄ እኔ ገድም ሁላ ሰልል ትከሻዬ ደግሞ ዛሬ አትጂ ዛሬ ገበያ ሰኞ አትጂ የሆነ የሚሆን ነገር ቤትሽ ውስጥ አለ አትጂ ስለ የሰራዊት አምላክ እግዚአብሔር ወይ አንተ ትችላለህ ባቤ ተናገርከ ይሄንን አይደለም የልጆቼን አደራ ላንተ አሳልፌ ሰጠው ቤት ጠዋት ተነስቼ ጸለይኩ። ልጆቹን ዘይት የነበረውን ቀባባው ልጆቹ አልተነኩም። ሰኞ ላይ ገበያ ሄጄ እስከምመጣ ድረስ እቃዬን ለከዘረፉ ያ ስለተነቀባቸው እና የሰራዊት አምላክ እግዚአብሔር ወይ ትችላለህ ብዬ የጸለይኩ ሳለ ጓደኛዬ ጋር ትላንት ሄጄ እንዲ ነው እኮ አንቺ ትሞኛለሽ እንደ ያቤ ዘይት አለ ወይ አለች። አዎ አለ አሉ። መስጠቢያ ላይ ውሃ ሙይና ያቤን ዘይት በኢየሱስም ያርሽ የጸለሽ ግቢ ውስጥ እርጭ የሆነ የሚሞት ነገር ታያለሽ ምልክትን ጌታ ያሳይሻል አለች ጓደኛዬ ትላንት። እግዚአብሔር ወይ ያሳየኛል አቤም ተናግሮኛል ይሞታል ብሎኛል ብዬ ከዛን ወሰርኩ። አትርጪ ባትረጪ ይሻልሻል ብሎ ሲከሰኝ አለ ረጨዋለሁ ብዬ ረጨሁት። ደቂቃ አልቆየም ውሾኔ ረጭቼ ቤት ስገባ ግብዳ ውሻ ቤት ውስጥ በጣም ምግብ ከነሱ ጋር እኩል የሚበላው ውሻ በደቂቃ ውስጥ ሞቶ አደረ በዛች ሰዓት። እሺ የኛ ጌታ ይችላል እሱን ምንም ነገር አያቅተውም የማያቅተው አምላክ ነው እኛ ምናመልከውና እግዚአብሔር ወይ ክንድን እጅን አሳየኝ በአቤ ላይ ሆነ የምሰራ አምላክ አሳየኝ ምልክትን አሁን አሳየኝ አልኩኝ። ወሆን የደፎት በራሴ ቤት ግቢ ውስጥ ነው ውሻው ግብዳ ውሻ ነው እንዲህ ብታዩት እናንተ ሁላ ጥላችሁ ነው የምትሮጡት ግብዳ ውሻ ነው። ከዛን ደቂቃ አልሞላም ውሻው ልጅቷ ውሻ በሩን ዘግታ ውሻውን ልፈታ ስል ውሻው እኮ ተዘርሯል አለች። ስታየው የለም ውሻው። ከዛም ባለቤቴ አላመነምና ተነስቶ ሲያየው ውሻው የለም። ሰውየው ተነስቶ መጥቶም ሲያየው ውሻ የለም። ወይኔ ውሻችን ሞተ ያሉ በበሬ ላይ የኔ መግቢያ ላይ እንደዚህ ነውና ቆፈር አድርጎ ዛሬ ጠዋት ሰውየው ባካፋ ይቆፈረ ይቀብረዋል። ወይኔ ዛሬ ጠዋት ነው የተቀበረው። አዎ በእኛ በራፍኛ መግቢያው ላይ እሺ ውሻችን ሞተ ወይኔ ንጉሳችን ሞተ ያለ ይቀበራሉ ቤት። እኔ ደግሞ ቁጭ ብዬ የሳኩ ነበርና የሰራዊት አምላክ እግዚአብሔር ወይ እኔ ዋጋለሁ ብለኛል አሁንም ውጊያው ይቀጥል ብዬ ቸርች መጣው። እኔ ይገርማል እንግዲህ ይሄ አንዳንዴ አይገርምም? ይገርማል። እግዚአብሔር መልካም ነው።
እሺ እነዛ እቃዎችሽ አልተገኙም እስካሁን። እኔ በቃ ምልክቱን አሳየኝ ስለው የሰራዊት አምላክ እግዚአብሔር ምልክቱን አየው። ዛሬም ማታ ደፋለው ቀይ ይወጣል ያልኩ ነው የመጣሁት። እውነት እሺ እጅግ ታምራዊ በሆነ መንገድ አሜን እነዛን እያንዳንዱን እቃ አሜን ታምራዊ በሆነ መንገድ ላንቺ ሰጣውሽ። አሜን በጣም ታምራዊ በሆነ መንገድ አሜን እያንዳንዱን እቃ አሜን አሳልፌ ላንቺ ሰጣውሽ። አሜን በኢየሱስ ስም አጸናው። አሜን በኢየሱስ ብዙ ክብር አምጡ ለጌታ ለኢየሱስ ሃሌሉያ።